ያን ጊዜ ሬዲዮን ሰማ ነበር። ሬዲዮ ለመስማት ከገጠር ወደ ከተማ ተማሪ ሆነን ዜማ ቤት ሆነን ጥሩ ጥሩ ድምፅ መዝሙር ስንሰማ፣ በተለይ የሀገር መዝሙር ስለ ሀገር የተዘመሩ መሰረታዊ መልእክት ያላቸው ስለ ስራ ክቡርነት፣ ስለ አንድነት የተዘመሩ ዜማዎች ነበር። እነኛ ልቤን ይመስጡ ነበር በጣም። እነዚህን እንግዲህ ወደዚህ እንድጓዝ ያደረገኝም አንዱ ይሄ ነው። ከዛ መጥቼ በ50 ዓመተ ምህረት ልክ በ50 ዓመተ ምህረት መስከረም ወር መጥቼ ቲያትር ቤት ሀገር ፍቅር ስገባ በጣም ደስ አለኝ። እንግዲህ ትልቁ ነገር በራሱ መሳሪያ ራሱን አጅቦ የሚጫወት ነው። እንዲያው ብቻውን ቆሞ የሚዘፍነውን ነው የምናደንቀው እኛ። ብዙውን ጊዜ ሙያው ያለው ከባለሙያው በሙዚቃ የሚጫወተው ሰው ጋር ነው ያለው በብዛት። በፈረንጆችም ዋን ማን ባንድ ይባላል። ራሱን ችሎ ሐሳቡን በራሱ መሳሪያ ይሄ ይደነቃል። ስፒሪቹዋል ሚውዚክ፣ ሴኩለር ሚውዚክ ይሉታል። እኛም ሙዚቃ ስንጀምር ምን ጊዜም እግዚአብሔርን መጀመሪያ አመስግነን ነው። በመዲና ዘለሰኛ ነው ከጥንት ጀምሮ ያለው። ሀገራችንም ቢሆን በፈረንጅ ሀገር እንዳለው ሚኒ ሲንገርስ፣ ትሩቫዱርስ የሚባሉ ተዘዋዋሪ ዘፋኞች አሉ ከጥንት ጀምሮ። ሀገራችንም እንዲሁ ተዘዋዋሪ ዘፋኞች አሉ ማለት ይቻላል። ምክንያቱም በዚህ ሙያ የሚተዳደሩ ሙዚቀኞች አዝማሪዎቻችን፣ አዝማሪ ማለት ስድብ አድርገው ነው የሚቆጥሩት። ሙያ መሰደቢያ ነው በነገራችን ላይ። አዝማሪው ብቻ ሳይሆን ሸማ የሚሰራውም ይሰደባል። ቀለም አቅልሞ ቀይ ቀለም፣ ጥቁር ቀለም አቅልሞ ታሪክ የሚጽፈውም ፋቂ ሌላ ስም አለው። ገበሬውም ይሰደባል። አሳፋሪ ሆኖ የሚታየው ይሄ ነገር። ስለዚህ እኛ ሀገር አዝማሪዎች ተዘዋዋሪዎች ናቸው። የሚኖሩት በዚሁ ስራ ነው። በዚሁ በሙዚቃቸው ከቦታ ወደ ቦታ በመዘዋወር የውጭ ጋር ሙዚቃን ታሪክ ስታነጻጽረው አንድ አይነት ነው። በውጭ ዓለምም እየተዘዋወሩ የሚዘፍኑ ነበር። እንደ መንገድ ላይ እንኳን ሲጨፍሩ ሲያይ ህዝቡ ይወጣና ይከባቸዋል፣ ያደንቃቸዋል፣ ይወዳቸዋል፣ ያከብራቸዋል፣ ገንዘብ እያወጣ ይሰጣቸዋል። ገንዘብ መሸለምም የተጀመረው ከዚያም ጭምር ጀምሮ ነው ማለት ነው። ሰው ሲጫወት ከኪሱ እንኳን ምንም ባይኖረው ስሜቱ ቀስቅሶ ተነስቶ ያለ የሌለውን ይሸልማል ወይ ግጥም አድርጎ ይስማል። ደግሞ በጣም ይወደዋል በጣም። እኔም እንዲያው ብዙ ጊዜ እዚች በላጣ ያለኝ ፈረንጆች ሁሉ ሲስሙኝ አይቼ ደስ ነው ያለኝ እውነት። የተወደዳችሁ አድማጮች ነገ ሚያዝያ 4 2017 ዓ.ም በቅዳሜ ጨዋታ እንግዳ ዝግጅታችን በቅርቡ በሞት የተለየን ሁለገቡ የሙዚቃ ተጫዋችና መምህር አለማየሁ ፋንታ በሕይወት በነበረበት ወቅት ከመዓዛ ብሩ ጋር ባደረጉት ጨዋታ ይጠብቁን። ሸገር 102.1 የእናንተው ሬዲዮ